ግሬታ ኢቫንስ የተባለች ሴት በአንድ ባለጸጋ ቤተሰብ ውስጥ በሞግዚትነት ተቀጥራ ወደ ዩናይትድ ኪንግደም ትጓዛለች። እዛ እንደደረሰች ባለቤቶቹ በቦታው ባለመኖራቸው ወዲያውኑ ጫማዋን አውልቃ ቤቱን ስትቃኝ በተባለ ሰው መምጣት ደንግጣ አይተን ማልኮም ራሱ በየጊዜው የሚመጣ የአካባቢው ዕቃ አድራሽ እንደሆነ እንረዳለን። ቀጠል ማልኮም ግሬታን ቤቱን እንዲያስጎበኛት ጋብዟት ብዙም ሳይቆይ የቤቱ ባለቤት ሚስት የሆኑት አረጋዊቷ ወይዘሮ ሄልሺር መጥተው ወይዘሮ ሄልሺር የግሬታ ጫማዎች የት እንዳሉ ይጠይቃሉ። ግሬታ ጫማዋን ያወለቀችበትን ቦታ ስታሳያቸው ነገር ግን ጫማዎቹ በቦታው ባለመኖራቸው ተገርማ እያለ ወይዘሮ ሄልሺር በቸልተኝነት ምናልባት የልጇ ስራ ሊሆን እንደሚችል ትናገራለች። ከዚያም ወይዘሮ ሄልሺር ግሬታን ከባለቤታቸው ከአቶ ሄልሺር ጋር እንድትተዋወቅ ጋብዘዋት እንዲሁም ልትጠብቀው የሚገባትን ልጅም ታስተዋውቃታለች። ነገር ግን ግሬታ በፍጹም ያልገመተችው ይህ ልጅ ብራውንስ የሚባል ከሸክላ የተሰራ አሻንጉሊት ሆኖ ይገኛል። እሷም ቀልድ መስሏት ብትስቅም ነገር ግን ወይዘሮ ሄልሺር እና አቶ ሄልሺር የመራቸውን ይመስላሉ። ወይዘሮ ሄልሺር ለግሬታ እንደተናገሩት ለስራው ብዙ ሞግዚቶች አመልክተውም ነበር። ነገር ግን ወጣትም ሆኑ ቆንጆ ስላልሆኑ ብራውንስ ውድቅም አድርጓቸዋል። ሄልሺሮች ግሬታ ብርሃምስን እንዴት መንከባከብ እንዳለባት አስተምረዋት እንዲሁም ልትከተላቸው የሚገቡ ጥብቅ ደንቦችም ዝርዝር ይተውላታል። ይህም ለብርሃምስ በከፍተኛና ግልጽ ድምፅ ማንበብን፣ ሙዚቃ በከፍተኛ ድምፅ መክፈትን፣ የተረፈውን ምግብ ፍሪጅ ውስጥ ማስቀመጥን፣ የአይጥ ወጥመድ ማጥመድንና ለብርሃምስ መልካም አዳር ተመኝታ እሱን መሳምንም ያካትታል። ወይዘሮ ሄልሺር ለግሬታ እንደነገሯት ብርሃምስ አይናፋር ነውና የሚንቀሳቀሰው ማንም በማያየው ጊዜ ብቻ ነው። በመቀጠል አቶና ወይዘሮ ሄልሺር ብርሃምስን ስለ ግሬታ ያለውን አስተያየት ሲጠይቁት ግሬታ በምታየው ነገር እንግዳ ስሜትም ይሰማታል። አቶ ሄልሺር ለግል ሚስጥራዊነት ሲሉ በሩን ዘግተውት ብዙም ሳይቆይ ሁለቱ መጥተው ብርሃምስ ግሬታን እንደወደዳትና እሷ እንድትንከባከበው እንደሚፈልግ ነግረዋት ግሬታ በቤቱ ውስጥ ስላጋጠማት ተሞክሮ ለእህቷ ደውላ ስትነግራትም እናያለን። በሚቀጥለው ቀን ብርሃምስ ክፍሉን ስለበረበረው ተቆጥተው የነበሩትን ወይዘሮ ሄልሺርን ድምፅ ግሬታ ትሰማለች። በመቀጠል አቶ ሄልሺር መጥተው ግሬታን ከብርሃምስ ጋር ብቻዋን ትተው ለእረፍት እንደሚሄዱ ነግረዋት አቶ ሄልሺር ግሬታ ለሚቀጥሉት ጥቂት ቀናት የምትከተለውን የጊዜ ሰሌዳም ያሳያሉ። እነሱ ከሄዱ በኋላ ግሬታ ብርሃምስን ብቻውን በመተው ደንቦቹን ችላ ማለት ትጀምራለች። ግሬታ እኩለ ሌሊት ላይ እንግዳ ድምጾችን ሰምታ ነቅታ ወዲያውኑ የዚያን እንግዳ ድምጽ ምንጭ መፈለግ ጀምራ በአንድ ስዕል ፊት ለፊት ሳለች በድንገት አንድ እጅ ከግድግዳው ውስጥ ወጥቶ ሊያንቃት የመጣ ሲሆን ነገር ግን ቅዠት ሆኖ ተገኘ። ከዚያም ግሬታ ወደ ብርሃምስ ክፍል ሄዳ ስታይ በአይኖቹ ውስጥ እንባ ሲጠራቀምም አይታ ሲመረመርም ጣሪያው እያፈሰሰ እንደሆነ ይታወቃል። በዚያ ምሽት በድንገት ለግሬታ ስልክ ቢደወልላትም ነገር ግን ስልኩን ስታነሳው ማንም አይናገርም። ጠዋት ላይ ማልኮም እቃዎችን ለማድረስ መጥቶ ግሬታም ስለ ብርሃምስ ጥቂት ጥያቄዎችን ጠይቀው ማልኮም ብርሃምስ በአንድ ወቅት እውነተኛ ልጅ እንደነበርና የአቶና ወይዘሮ ሄልሺር ብቸኛ ልጅ እንደነበረ ነገራት። ነገር ግን አንድ ቀን ቤታቸው በእሳት ይቃጠላልና በዚያ ጊዜ ማምለጥ ባለመቻሉም ብርሃምስ ይሞታል። አሻንጉሊቱ ቤተሰቡ ለደረሰባቸው ጉዳት መቋቋሚያ ዘዴ ብቻ ነው። ከዚያም ማልኮም በዚያ ምሽት አብረው እንዲወጡ ሲጠይቃት ቀድሞ የተመቻት ግሬታ ተስማምታ ግሬታ ለቀጠሮ ስትዘጋጅ ከእህቷ ጋርም በስልክ እያወራች እያለ ብርሃምስ እያያት እንደሆነ አይታ በሩን ዘግታው ግሬታ ገላዋን መታጠቧን ቀጥላ ሆኖም ግን ጸጉሯ እንደተቆረጠ ልብሷና የአንገት ሐብሏ እንደጠፋ ስታውቅም ትገረማለች። ግሬታ ልብሷን ለመፈለግ ስትቸኩል በእንግዳ ድምጾች ተስባ ወደ ሰገነቱ ሄዳ መሰላሉን ስትወጣም በድንገትም የሰገነቱ መሰላል በራሱ ተዘጋ። ግሬታ ውስጡ ተቆልፎባት ማልኮም ግሬታን ለመውሰድ መጥቶ ግሬታም ለእርዳታ ጮሃ ነገር ግን ማልኮም አይሰማትምና ይልቁንም ጥሏት ሄደ። ከዚያም ግሬታ ሌላ መውጫ መንገድ ለመፈለግ ስትሞክር በድንገት አንድ ትልቅ ጥላ በፊቷ ላይ ሲታይም ይህም አስደንግጧት ራሷን እንድትስት አደረጋት። ጠዋት ላይ ግሬታ ስትነቃ በሩ በሚስጥራዊ ሁኔታ ተከፍቶላት ወጣ ትናንት ማታ የሆነውን ለማልኮም ታስረዳዋለች። መሰላሉ በራሱ ሊዘጋና ሊከፈት እንደሚችልም አውቃ ግሬታ እንደገና ስለ ብርሃምስ ማልኮምን ስትጠይቀው እሱም ስለ ብርሃምስ ሁለት ወሬዎች እንዳሉ ይገልጻል። በከተማው ውስጥ በጣም ጥሩ ልጅ እንደነበር የሚያስታውሱትና የሚያዝኑለት ሰዎች አሉ። በሌላ በኩል ደግሞ ልጁ ክፉ እንደነበር የሚናገሩም አሉ። በዚያው ምሽት ግሬታ እንደገና ለእህቷ ደውላ እህቷ ኮል የተባለው መጥፎ የቀድሞ
ፍቅረኛው ያለችበትን ቦታ ለማወቅ እየሞከረ እንደሆነ የነገረቻት ሲሆን ግሬታ ኮልን በጣም ትጠላዋለች። በኮል ድብደባ ምክንያት ውርጃ ደርሶባትም ነበር። ከዚያም ግሬታ ለመተኛት ትዘጋጅና ጥርሷን ቦርሻ ተዘጋጅታ እንደጨረሰች ከብራምስ ክፍል እንግዳ ድምፅ ሰምታ ስትቀርብ የብራምስ ክፍል ውስጥ ብዙ ወረቀቶች ተበታትነው በጣም ተዝረክርከው ይታያል። ዘመም ያለውን የብራምስን ራስ ስታቀናም በድንገት ጭንቅላቱ በራሱ የተንቀሳቀሰ ሲሆን ነገር ግን ይህ ሌላ ቅዠት ብቻ ነበር። በሚቀጥለው ቀን ግሬታ ወደ ብራምስ ክፍል ሄዳ ብራምስ የተቀመጠበትን ሁኔታ እየቀየረ ያየች ሲሆን ግሬታ እንድትታዘዝና ሁሉንም ነገር በጊዜ ሰሌዳው መሰረት እንድታደርግ እንደሚጠይቃት ሆኖ ከጊዜ ሰሌዳው አጠገብም ተቀምጧል። ግሬታ ደንግጣ ወዲያውኑ ወደ ክፍሏ ሮጣ ለእህቷ ለመደወል ስትሞክር በድንገት ስልኩ ጮሆ ግሬታ ስልኩን ስታነሳ የአንድ ልጅ ድምፅ ግሬታ ደንቦቹን እንድትከተል ሲነግራትም ይሰማል። ከዚያም ከበሩ ስር ጥላ ይታይና የአንድ ልጅ ድምፅም ይሰማል። ግሬታ አሁን አሸንጉሊቱ መጀመሪያ ካሰበችው በላይ ብዙ ሚስጥሮችን እንደያዘም ትገነዘባለች። አሸንጉሊቱን በህይወት አለ። ከዚያም ግሬታ በሩን ስትከፍት ብራምስ የሰጣትን በሳንዱች የተሞላ የምግብ ትሪ ታያለች። በዚያ ጊዜ ግሬታ የተቀላቀለ ስሜትም ተሰማት። ብራምስ ሊጎዳት እንደማይፈልግ ይልቁንም የእሷን ትኩረት ብቻ እንደሚፈልግ አውቃ ያም ሁኔታውን ለማልኮም ደውላ ስትነግረው ነገር ግን ማልኮም እውነት አድርጎ አይመለከተውም። ከጥቂት ጊዜ በኋላ ወይዘሮና አቶ ሄልቪን ለብራምስ ደብዳቤ ሲጽፉ ይታያሉ። ደብዳቤውም የሆንከውን ባህሪ ተቋቁመን መኖር አንችልም፣ ልጅቷ አሁን ያንተ ናት ይላል። ይህንን ደብዳቤ ከጻፉ በኋላ አቶና ወይዘሮ ሄልሺር ኮታቸውን በድንጋይ ሞልተው ራሳቸውንም ያጠፋሉ። ግሬታ አሁን ብራምስ ሊንከባከቡት የሚገባ ንጹህ ወጣት መንፈስ መሆኑን ተረድታ ለብራምስ ደግ መሆንና በአደራ የተሰጧትን ነገሮች ማድረግን ትጀምራለች። በሚቀጥለው ቀን ማልኮም ከወይዘሮ ሄልሺርና ከአቶ ሄልሺር የተላከ ደብዳቤ ይዞ መጥቶ እንዲሁም በዚያ ምሽት ለሽርሽር አብረው እንድትወጣ ግሬታን ሲጠይቃት፣ ሆኖም ግሬታ አሁን ለብራምስ ተጠያቂነት ስለሚሰማት የማልኮምን ግብዣ እምቢ ስትለው ማልኮም አዝኖ ሄዶ ከዚያም ግሬታ በራሱ ቦታ መቀየር በሚችለው ብራምስም ትገረማለች። በሚቀጥለው ቀን ግሬታ ብራምስ በእውነት በህይወት እንዳለ ለማሳየት ማልኮምን እንዲመጣ ጠይቀው መጀመሪያ ላይ ማረጋገጥ አልቻለችም። ምክንያቱም አሸንጉሊቱ የሚንቀሳቀሰው ማንም በማያየው ጊዜ ብቻ ነው። ስለዚህ አሸንጉሊቱን ብቻውን ስትተወሱ ሲንቀሳቀስ በመጨረሻም ማልኮም አምኗት በዚያ ምሽት ማልኮም ከግሬታ ጋር አድሮ ሁለቱ ጊዜያቸውንም አብረው ያሳልፋሉ። ነገር ግን ተግባራቸው ምናልባት በቅናት ስሜት በብራምስ ተቋርጦ ከዚያ ሁለቱም በኩሽና ውስጥ ውይይት ሲያደርጉ ማልኮም ግሬታ ወደ ልጁ እየቀረበች እንደሆነ ተገንዝቦ ስለ ብራምስ ሞት ዝርዝር ታሪክ በመግለጽም አስጠነቀቃት። እሱ እንደሚያውቀው ብራምስ ልጅ እያለ ኤሚሊ ክሪፕስ ከምትባል እኩያው ከሆነች ሴት ልጅ ጋር ይጫወት ነበር። በብራምስ 8ኛ ዓመት የልደት ቀን ኤሚሊ በሄልሺር መኖሪያ ቤት ከብራምስ ጋር ለመጫወት ሄዳ አልተመለሰችም። በኋላም አስክሬኗ በጫካ ውስጥ የራስ ቅሏ ተሰባብሮ ተገኘ። ፖሊሶች ትንሹ ልጅ ለመጠየቅ ወደ መኖሪያ ቤቱ ሲደርሱ ቤቱ እየተቃጠለ ነበርና ብራምስም በኋላ ሞቶ ተገኘ። በዚህም ማልኮም በአሸንጉሊቱ ውስጥ የሚኖረው የብራምስ መንፈስ ምናልባት ክፉ ሊሆን ይችላል የሚል መደምደሚያ ላይ ይደርሳል። ጠዋት ላይ የግሬታ መጥፎ የቀድሞ ፍቅረኛ ኮል ግሬታን ወደ ቤት መልሶ ለመውሰድ ወደ መኖሪያ ቤቱ ሲመጣ ለግሬታ ደህንነት ሲል ማልኮምን በአቅራቢያውን ቆይቶ ምሽት ላይ ግሬታ አሸንጉሊቱን እርዳታም ትጠይቀዋለች። ኮል ሲነቃ በደም የተጻፈ መልእክት ከዚያ እንዲወጣ ሲነግረው ይመለከታል። በግሬታ ወይም በማልኮም የተደረገ መስሎት በጣም ሲናደድ ብራምስ ባይጥ ደም እንዳደረገው ስትረዳ ልታስረዳው ብትሞክርም እሱ ግን ሊያምናት ፈቃደኛ አይሆንም። መጨረሻም ማልኮም አብሯቸው ሆኖ እሱም አሸንጉሊቱ ከሚታየው በላይ ብዙ ነገር እንዳለው ኮልን ለማሳመን ይሞክራል። ኮል በንዴት ስሜት አሸንጉሊቱን ሰባብሮ ሲጥለው በዚያ ጊዜ በቤቱ ውስጥ ያሉት መብራቶች መብራትም ይጀምራሉ። ቤቱ መናወጥ ይጀምርና ከግድግዳ ጀርባ ድምጾችን እየሰሙ ኮል ድምፁ ከየት እንደሚመጣ ለማወቅ ሲሞክር ከዚያም በድንገት መስታወቱ ፈንድቶ ኮል ወደ ኋላ ወደቀ። ከመስታወቱ ጀርባ ካለው ቀዳዳ አንድ ሰው ይወጣና እሱም ልክ እንደ አሸንጉሊቱ ፊት የሸክላ ጭንብል የለበሰ አሁን ትልቅ ሰው የሆነው እውነተኛው ብራምስም ሆኖ ተገኘ። ብራምስ ኮልን ደብድቦ ሲገለው ማልኮምና ግሬታ ፈርተው ለደህንነታቸውም ይሮጣሉ። ግሬታና ማልኮም የብራምስን ክፍልም አግኝተው ከዚያም ከግሬታ የጠፋው ልብስ፣ ጸጉርና ጌጣጌጥ የተሰራ አሸንጉሊት በብራምስ አልጋ ላይ ተቀምጠው አገኙ። ብራምስ በዚህ ሁሉ ጊዜ ግሬታን ሲከታተላት የነበረው ከዚህ ክፍል ነበር። ግሬታ የሄልሺሮችን የስንብት ደብዳቤም ስታገኝ ይህም ግሬታን ለብራምስ የትዳር አጋር አድርገው የመተው እቅዳቸውንም ይገልጻል።
ከዚያም ብራምስ አግኝቷቸው ብራምስ ማልኮምን መጥቶ ጥሎት ግሬታ ከዚያ ከሄደች እሱን እንደሚገለው ሲያስፈራራት ግሬታ ከቤቱ ማምለጥ ችላ፣ ነገር ግን ማልኮምን ለማዳን ትመለሳለች። በስክሪው ድራይቨር ራሷን አዘጋጅታ ደንቦቹን በመጥራት ብራምስን ወደ አልጋው እንዲሄድ ስታስገድደው እሱም የመልካም አዳር ምኞቷን በመሳም እንድታሳየው ጠይቋት ሊስማት ሲሞክርም ትወጋዋለች። ብራምስ ሊያንቃት ቢሞክርም ነገር ግን መሳሪያውን ወደ ሰውነቱ በጥልቅ ትከተውና እሱ ሲወድቅ ግሬታ ማልኮምን አድናም ከቤቱ ያመልጣሉ። በፊልሙ መዝጊያ ትዕይንት ላይ ብራምስ የአሻንጉሊቱን ቁርጥራጮች መልሶ ሲገጣጥም ይታያል። ይህም ምናልባት አሁን በህይወት እንዳለም ይጠቁማል። ከዚህ ሁሉ ብራምስ መጀመሪያውኑ እንዳልሞተ መረዳት እንችላለን። እሱ ሁል ጊዜ ክፉ ልጅ ነበርና በ8ኛው ዓመት የልደት በዓሉ ላይ ኤሚሊ ክሪፕስን ገሏታል። እሱ እንዳይቀጣ ለማድረግ ወላጆቹ የራሳቸውን ቤት አቃጥለው የሞተ አስመስለው በትልቁ መኖሪያ ቤታቸው ግድግዳ ውስጥ ደብቀውታል። ይህም አቶና ወይዘሮ ሄልሺር ለምን ራሳቸውን እንዳጠፉ ያሳያል። በመጨረሻም የጥፋተኝነት ስሜታቸው ለልጃቸው ካላቸው ፍቅር በልጦ ስቃያቸውን ለማቆም ወሰኑ። እንዲሁም በፊልሙ ሂደት ውስጥ ወደዚህ ትልቅ ሚስጥር የሚመሩ በርካታ ፍንጮችንም ተሰጥተዋል። በፊልሙ መጀመሪያ ላይ ወይዘሮ ሄልሺር ለግሬታ ስለ ቤቱ ሕጎች ስትነግራት ብራምስ ሙዚቃው ከፍ እንዲል እንደሚፈልግ በግልጽ ትናገራለች። ይህም ብራምስ በግድግዳዎች ውስጥ ስለሚኖር ሙዚቃው ወይም የሚነበብለት ማንኛውም ነገር በግድግዳው ውስጥ እንዲሰማው ድምፁ ከፍ ያለ መሆን እንዳለበት ይጠቁማል። ሄልሺሮች ቤታቸው ከአይጥ የጸዳ እንዲሆን በጣም ጥብቅም ይመስላሉ። ምንም አይነት አይጦች ወደ ቤቱ ግድግዳዎች እንዳይገቡ የአይጥ ወጥመዶችን ንጹህ እንድታደርግም አጽንኦትም ሰጥተዋታል። አቶ ሄልሺር ያልተበላውን ምግቦች ሁሉ እንዲያስቀምጡ ነግሯትም ነበርና ይህ ሁሉ ምግብ ለብራምስ እንደሚሄድም ግልጽ ነው። ወይዘሮ ሄልሺር ለግሬታ እንደነገሯት ብራምስ አይናፋር ነውና የሚንቀሳቀሰው ማንም በማያየው ጊዜ ብቻ ነው። ይህ የሚያሳየው አሻንጉሊቱ በራሱ ተንቀሳቅሶ እንደማያውቅ ግን በግድግዳ ውስጥ በሚኖረው በእውነተኛው ብራምስ ሲንቀሳቀስ እንደነበር እንደሆነ እያሳየን ፊልሙ እዚህ ጋር ይጠናቀቃል። እስከ መጨረሻው አብራችሁኝ ስለነበራችሁ አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ